ሆነችልኝ በላይ ስለሆንክ እኔ እንደ ልጄ ነው የምቆጥረው እና ስለዚህ በጣም አመሰግናለሁ። በጣም እግዚአብሔር ያክብር። መቼም ለአንተ ስለ እኔ ህይወት እኔ ላይ የደረሰውን ነገር ለአንተ መግለጹ በጣም ይከብዳል። እሷን ጉዳይ ቀድሜም ነግሬያለሁ። አንተን ስለ ጎዳችን በጣም እናመሰግናለን። ያው ታውቃለህ ከልጅም በላይ ነህ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያውም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ የመጣሁበት ጉዳይ እጅግ በጣም እኔ ያሳቀኝ ነው። እናንተም በዚህ ጉዳይ ላይ ምን እንደሚሰማችሁ አላቅም። እንግዲህ ስለ አቶ ተፈሪና ስለ ልዑል እናት ዛሬ አዲስ ነገር ሰምቻለሁ። ምንድነው የሚለውን እስከ መጨረሻው ድረስ አዳምጡ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳረሱ። ቪዲዮን ገና ስትጀምሩ በላይክ ጀምሩ ፕሊዝ ልጠይቃችሁ። አብዛኞቻችሁ አይታችሁ ነው የምትወጡት። ላይክ በማድረግ ተባበሩኝ ማለት ነው። ለማንኛውም የዛሬው እጅግ በጣም አንዳንዴ ያስቃልም ያሳዝናልም። በቃ ብቻ አላቅም ምን ብዬ እንደምነግራችሁ። እኔ ራሱ ስሰሙ ይሄ ነገር እንዴ ሰውየው አቶ ተፈሪ እውነት አሁን ላይ ለልጁ ያለው እንትን በጣም ከቀን ቀን እየጨመረ ነው የመጣው እና ምንድን ነው የሚለውን እንግዲህ ዛሬ በትንሹ አሳያችኋለሁ ስለ አቶ ተፈሪ። እንግዲህ ጉዳዩ ምንድን ነው ካላችሁ እንግዲህ ያው ትንሽ እኔ ራሱ በጣም አስቆኛልም የሆነ እንትን ብቻ የተሰማኝ ነገር አለ። ምንድን ነው የሚለውን እኔ በትንሹ ነግራችኋለሁ። እናንተስ በዚህ ጉዳይ ምን እንደምትሉ ኮሜንት ስር ጻፉልኝ። እንግዲህ አቶ ተፈሪ የልዑል እናት ቤት ነው የሄደው ዛሬ። ለምን ሄደ? ይቅርታ ለመጠየቅ። ለምንድን ነው ይቅርታ የሚጠይቀው የሚለውን ቪዲዮን በትንሹ አሳያችኋለሁ። እንግዲህ የኤልሳ ከዚህ በፊት ድግስ ምናምን አዘጋጀቼ እንደዚህ ተበላሸብኝ ሲሉ ሰምታችኋል። የልዑል እናታ ኤልሳ ከጠፋች በኋላ ስለ እሷ ብዙ ነገር ሲናገሩ ነበር እና ለዛም ይቅርታ እና አሁን እንደገና እንደ አዲስ አብረው እንዲጀምሩ እንደ ሽምግልና ነው እንደ ምንድን ነው ይቅርታም ለመጠየቅ ነው። ለሁለቱም ነው። በጣም እኔ አንዳንድ ጊዜ ቆም ብዬ አቶ ተፈሪ አሁን ልዑል ስለ አዲሷ እንትን ከተናገረ በኋላ በቃ ባገኘው ጊዜ ባገኛት ሰዓት ላይ ልዑልና ኤልሳን አንድ ላይ ለማድረግ የሆነ ነገር ያዘጋጃል፣ የሆነ እንትን ይላል። ብቻ ብዙ ነገር እየሮጠ እየተሯሯጠ እነሱን አንድ ላይ ለማድረግ በጣም እየደከመ ያለ ሰውዬ ነው። ከነገራችን ላይ ግን ደግሞ እዚህ ጋር ዝም ብላችሁ ካያችሁ እኔ አቶ ተፈሪ ራስ ወዳድ ነው ልላችሁ ነው። የእውነቴን ነው የምላችሁ። የፈለገው ነገር ይምጣ፣ የፈለገው ልጁን ይውደዳት። በዚህ ልክ ግን አይኑን በጨው አጥቦ ያ ሁሉ ነገር ያደረገች ልጅ አብረው እንዲሆኑ እንደዚህ መድከሙ ራሱ ያሳዝናል። እንደ አባትነት የእንትን የሚለውን የሚሰማውን እንትን ለልጁ ማድረግ መብቱ ነው። ግን እዚህ ጋር ደግሞ ልዑል አዲስ እንትን አለኝ እያለ በዚህ ልክ ሰውን መጫን ለሰው ጫና ማብዛት ተገቢ ነው ብዬ አላስብም። ብቻ አላቅም። ሂዶ ይቅርታ ጠየቀ። ለዛም ላደረገችው ነገርም ካሳም ከፈለጉ ካሳ ክሳለሁ ይላል። ሌላም አረ ብዙ ነገር ነው። እኔ ድምጻቸውን በትንሹ እንትን ተላኮልኛል፣ እሱን አሳያችኋለሁ። ግን በአቶ ተፈሪ ጉዳይ ላይ እናንተ ምን ትላላችሁ? የልዑል እናት ዛሬ በጣም አስደስተውኛል። ልኩን የነገሩልኝ። ኤልሳን እንደ ልጄ ነው ማያት። አሁንም ቢሆን ከልዑል ጋር ባትሆንም በማንኛውም ሰዓት ቤቴ መምጣት ትችላለች። እገዛ በሚያስፈልጋት ሰዓት ላግዛት እችላለሁ። የእናትነት ምክሬን ልሰጣት እችላለሁ። በጣም ብዙ ነገር አለች። ግን ልዑልና ኤልሳ አንድ ላይ መሆን አይችሉም ብላ ተናግራለች። አሁን አዲስን የመረጥኳት ልጅ አለች። እሷን እንዲያገባልኝ ነው ልጅ የምፈልገው እና አሁን በሆነ ባልሆነ ነገር እንትን እያላችሁ ሌላ ችግር ውስጥ ልዑልን አታስገቡብኝ ሲሉ እንግዲህ ዛሬ ግን በጣም ነው በቃ ውስጤን ቅቤ ነው ያሱልኝ። በጾሙ ቅቤ ያልኩኝ ያው እኔ አልጾምም፣ ነገሩ ይቅር በለኝ። ውጭ ሀገር ስለሆንኩኝ አልጾምም። ለምን ይዋሻል? አሳዝኖኛልም ገርሞኛልም የአቶ ተፈሪ ነገር።
በየጊዜው አዳዲስ አጀንዳ እያመጣ ሰዎችን እንዴት አድርጎ አብሮ ለማድረግ አንደኛ ነገር የኤልሳ ግፊም ሊሆን ይችላል። እንደዚህ በል እያለችው ሊሆን ይችላል። እኔ እንግዲህ አላቅም። ግን ደግሞ አቶ ተፈሪ አሁን ላይ ባለበት እንትን እስከ ቤት ድረስ እስከ መሄድ ድረስ ከደረሰ ምን ያክል እንትን ቢላቸው ነው? የእውነት ልዑል ማግባቱን በፍጹም አልወደዱትም። በቃ ከተናገረበት ቀን ጀምሮ በጣም እንትን ብሏቸዋል። ሳይናገር ዝም ብሎ እንትን ማለት ይችል ነበር እኮ። ግን እናቱ ናት በዚህ መሀል ላይ እንትን ያለችው። በዛ ሰዓት እንደዚህ ነገር አላመጣም ነበር አቶ ተፈሪ። አሁን በየጊዜው ቤታቸውን ሂዶ እንዲህ ማለት ኤልሳ ጋር አንድ ላይ ማገናኘት፣ ልዑልና ኤልሳን ጊዜ እንዳያሳልፉ አንድ ቤቱ መጥራት፣ ብዙ ነገሮች እያደረገ ነው። እኔ አሁን ለልዑል ነው ምፈራለት። የእውነት የሆነ ነገር እንዳይሆን ልዑል ለራሱ መጠንቀቅ አለበት። አቶ ተፈሪ በደወለለት ቁጥር ተነስቶ መሄድ ከሆነ አቶ ተፈሪ ደግሞ ያው ለመጀመሪያ ጊዜ ነው የልዑል እናት ቤት ሲሄድ አቶ ተፈሪ ኤልሳ እንጂ አቶ ተፈሪ ሂዶ አያውቅም። እኔ ገና ዛሬ ነው ያየሁት። አላውቅም። እናንተ እንግዲህ ካያችሁ ልዑል ነው ሲሄድ የማየው እንጂ አቶ ተፈሪ አይሄድም። ግን ዛሬ ግን ቤታቸው ድረስ ሂዶ እንደዚህ አይነት ነገር ሲናገር ለእናትየዋ ገርሞኛል። ያው በአባትነት እንትን ስትመለከቱት እያስጨነቀችውም ሊሆን ይችላል። እንግዲህ ይቅርታ ሄደህ ጠይቅልኝ ተብሎም ሊሆን ይችላል። አንደኛ ነገር አሁን እቺ ኤልሳ ብዙ ነገር አለባት እኮ ገና የኤፍሬም ነገር አላለቀም። ትክክለኛ አባቱ የልጁ አንዴ እሱ ነው አንዴ አይደለም እያሉ እየተወዛገቡ ነው። እና ይሄን ነገር ማጣራት ገና ሲኖርባት እሷ ደግሞ ልዑልን ለራሷ ለማድረግ ሳያገባ ሳይቀድሙ ልቅደም ማለት እኮ ነው። አያችሁ ሀሳቡን ለማስቀየር ልዑልን በጣም ቆርጠው ተነስተዋል። ያችኛዋን ልጅ እንዲተዋት ማለት ነው። ግን ደግሞ ይሄ ደግሞ ራስ ወዳድነት ነው። የእውነት በእንትን ስታስቡት በጣም ራስ ወዳድ ናቸው። ለምን ያችም እንትን የምትለው ነው። ይቺ ደግሞ ሲለማመጣት ያው ሁሉ ጊዜ ማንም ሰው የሚፈልገው ነው ልዑል። እውነቱን እንነጋገር ከተባለ እና ያ ሁሉ ነገር ካደረገች በኋላ አሁን እንደዚህ አይነት ነገሮች ሲመጡ እድሌን ለምን ያመልጠኛል ምናምን ብላ ሌላ አጀንዳ እየፈጠረች በየጊዜው አዳዲስ ነገር ከምታመጣ በኋላ የሚቆጫትን ነገር ነው እያደረገች ያለችው። የእውነት አሁን አቶ ተፈሪም የሚያደርገው ነገር ተገቢ ነው ብዬ አላስብም። አንድ ሰው ባለ ትዳር ነኝ ላገባ ነው ብሎ ከተናገረ እናት ቤት ሂዶ እንደ ሽምግልና በሉት እኮ ምንም አይደለም። ይቅርታና እንትን ነው ዛሬ እናቱ ቤት የልዑል እናት ቤት የሄደው እንዴት ነው? ይሄ ራሱ ዝም ብላችሁ ስታዩ ይችኛዋ ልጅ ራሱ ምን አይነት ትዕግስተኛ ልጅ ናት። በጣም ታዘብኳት። እስካሁን ድረስ ስለ እሷ አንድ ነገር ለልዑል አልተናገረችም። ታያለች ቪዲዮዎቹን በየጊዜው ምን እንደሚደረግ ትከታተላለች። ግን እስካሁን ድረስ ከአንደበቷ ምንም ነገር አልወጣም። አዲሷ ልጅ ማለት ነው። ኤልሳ ደግሞ እንግዲህ ሳልቀደም ልቅደም እያለች እንግዲህ በተከታታይ እንግዲህ አዳዲስ አጀንዳ እያመጣች ለአባቷ እየነገረች እሱ ደግሞ ልዑልን ለማሳመን ሆን ብሎ ተነስቷል። መጨረሻውም እንደሚሆን አላውቅም። እውነት ይችን ልጅ ያገባታል ወይስ ኤልሳን ነው የሚያገባው የሚለው እኔ አሁን እያወዛገቡኝ ነው። ቆም ማለት በአንዱ ማቆም አለበት ልዑልም። አንደኛ ነገር ልዑል ተናግሯል፣ ባለፈውም ቁርጥ ያለ ነገር። ግን አሁን ላይ እያስቸገሩ ያሉት ማነው? አባትና ልጅ በየጊዜው አዳዲስ እንትን የሚያመጡት ሁለታችሁ ናቸው። እኔ አላቅም። አሁንም የነሱን እንትን ነው እየሰራ ያለው ልዑል፣ እያያችሁት ነው እንግዲህ በተለይ በልጆቹ በወንድሞቿ በእህቶቿ ብዙ ነገሮች አዳዲስ ነገር እያመጣ ያለው ስለ እሷ እህት ወንድም ነው። ግን ደግሞ አሁን ላይ ቆም ብለን ስናስብ ይሄን ነገር ለሌላ ሰው አሳልፎ ሰጥቶ ልዑል ከኤልሳም ከአባቷም ራቅ ማለት አለበት ብዬ ነው የማስበው። በየጊዜው እያዩት እነሱ
ይሄ እንደዚህ ማድረግ እንችላለን እያሉ አዲስ አዲስ እቅድ እያወጡ እንትን ከሚሉ ራሳቸውንም ከሚያጨናንቁ ቢርቅላቸው ይሻላቸዋል። የእውነት ከነሱ ባይተያይ አሪፍ ነው፣ ለራሱ ለደህንነቱም ሲባል። የአቶ ተፈሪ ነገር በጣም ነው የሚገርመው። በየጊዜው ለልጁ የማያደርገው ነገር የለም። የእውነት እንደዚያ ሲሆን እንዳልነበረ አሁን ላይ ልጄ ልጄ እያል ነው። በጣም እውነት። በእርግጥ እኔ ለሱ አልፈርድበትም፣ በል የተባለው ነው እያለ ያለው። ግን ደግሞ ትንሽ እንደ ሰው እንደ እንትን ስታስቡ ደግሞ ከባድ ነው በጣም። ምን እንደምላችሁ አላውቅም። የእውነት መጨረሻውን ፈጣሪ ያሳምረው። ለማንኛውም ጋይዝ እንግዲህ እኔ ሌላ ምንም አንዳንድ ጊዜ እያያችሁ ዝም ማለት አትችሉም። እኔ ደግሞ እንደ ሶሻል ሚዲያ ተጠቃሚነቴ ደግሞ ሁልጊዜ ያየሁትን ነገር እናንተም የተሰማችሁን ትናገራላችሁ። እኔም የተሰማኝን ነው እና አቶ ተፈሪ መሄዳቸው እኔ ደስ አላለኝም። አንደኛ ነገር ለልዑል ጫና እያበዙበት ይመስለኛል። ትልቅ ሰው ነው፣ የራሱን ውሳኔ መወሰን የሚችልበት እንትን ላይ ነው ያለው። በማንም ሰው የሚመራ አይደለም። ደግሞ አቶ ተፈሪ ደግሞ እንደ አባትነት ደግሞ በዚህ ልክ ልጁን ለመጥቀም ብሎ ልዑልን መጫን አለበት ብዬ አላስብም። በተገቢው አንዳንድ ጊዜ ትናገራላችሁ፣ ትፈርዳላችሁ። የተሰማውን አቶ ተፈሪ በጊዜው ተናግሯል። አይሆንም ብሎ ቃሉን ነግሮታል። ከዛ በኋላ መተው ነው በቃ። በተደጋጋሚ ብዬ እንትን ማለት ሀሳቡን ለማስቀየር ምናምን የሚሄድበት ርቀቱ በጣም የሚገርም ነው፣ እንደ አባትነት ማለት ነው። ግን ደግሞ አንዳንዴ ልዑል ጋር ስታዩ ደግሞ ከዚችኛዋ ጋር ምን ይፈጥርበታል ብሎ አንድ ቀን አላስብም። አቶ ተፈሪ ሁልጊዜ የሚያስበው ስለ ልጁ ደስታ ነው እንጂ ስለዚችኛዋ ልጅ ይሄን ነገር ስታይ ምን ትላለች፣ ሞር ይሄን ነገር ካየች ትጣላዋለች፣ እንድትርቀው ለማድረግ ይመስለኛል እንደዚህ የሚያደርገው ሆን ብሎ። ግን ደግሞ ጀግና ብልጥ ከሆነች ልጅቷ አዲሷ ልጅ ምንም ነገር ቢመጣ ተቋቁማ ከጎኑ ከሆነች የእውነቴን ነው የምላችሁ መቼም ቢሆን አይለያዩም። እንደዚህ በሰው ወሬ በሰው እንትን የምትሰማ ከሆነ ደግሞ እንደዚህ ሶሻል ሚዲያ ላይ የምታየውን ሁሉ የምታመን ከሆነ እሷ እንደ ኤልሳ ነው የሚቀርባት። ስለዚህ ጀግና ብልጥ ሆና መያዝ አለባት። አቶ ተፈሪ ሁለታቸውን ለማጣላት ይመስለኛል እንደዚህ ይህን ሁሉ ርቀት የሚሄዱት። ለማንኛውም እኔ አላቅም ብቻ ምን እንደምላችሁ። ዛሬ እናቱ ቤት ስለሄደ ብቻ አይደለም፣ በተደጋጋሚ የሚሰራችሁ ነገሮች፣ አንዳንድ ስራዎች ስታዩ ትፈርዳላችሁ። እናንተም ዝም አትሉም እያያችሁ ነገሩ ወደ የት እንደሚያመራ ምናምን። ቀስ ቀስ እያለ እንቁላል በእግሩ ይሄዳል ነው የሚባለው። ስለዚህ አቶ ተፈሪ ደግሞ ቀስ እያለ ደግሞ ከልዑልና ኤልሳን ለማገናኘት ለማስታረቅ ወደ ድሮ እንዲመለሱ ለማድረግ እየጣረ ነው፣ እየሞከረ ነው። እና አደንቀዋለሁ። በቃ ምን ምላችሁ አልችልም። ይመቸው። እንግዲህ ልዑል ነው ወሳኙን የሚያውቀው፣ እኛ ስላልነን ስላላነን አይደለም። ልዑል የሚስማማውን መምረጥ ይችላል። የልዑል እናት ምንም የምታውቀው ነገር የለም። ከነገራችን ላይ እዛ ቤት ሂዱ እሷን እንደዚህ መጠየቁ ምናምን ይቅርታ ማለቱ እኔ ችግር የለውም፣ ይቅርታ ይበል። ምክንያቱም ብዙ ነገር የእሱ ልጅ ብዙ ነገር አዘጋጅታ የሰርግ ፕሮግራም አበላሽታባታለች። ይቅርታ ማለቱ ትክክል ነው። ግን ደግሞ አብረው እንዲሆኑ መለመን ምናምን እየሰማ እያወቀ ስለ ልጅቷ እያወቀ እንደዚህ አይነት መጠየቁ ተገቢ ነው ብዬ አላስብም። ሲጀመር ልክ ልኩ ነግረዋለች። ያቶ ማናት የልዑል እናትም ያየችውን እንግዲህ ሰሞኑን ልዑልም በዚህ ምክንያት ብዙ ጭንቀት ውስጥ ገብቷል። እያያችሁ ነው። ብዙ ነገር እየሰራላቸው ነው። እንደው ምስጋና ቢስ ቢሆኑ ነው እንጂ አሁን ልዑል አቶ ተፈሪ እንዲህ አለኝ ኤልሳ እንደዚህ አለች ብሎ ነገሩን መተው ይችል ነበር የእነሱን ጉዳይ። ግን እሱ ግን ምንድን ነው በቃ ሁልጊዜም ለሰው ነው የሚኖረው። አሁንም ቢሆን ለእነሱ ከጎናቸው ሆኖ እየሰራ ነው እና ማመስገን ሲገባቸው እነሱ
ሰው እነሱ ሁለታቸውን ለማጣላት ያልሆነ ነገር ማድረጋቸው ተገቢ ነው ብዬ አላስብም። ትልቅ ሰው ናቸው። እኛን በዚህ እድሜያቸው እንደዚህ ማድረግ ራሱ የለባቸውም ብዬ ነው የማስበው። አንድ ሰው አንዴ ይነገረዋል፣ ከዛ ከሆነ ይሆናል፣ ካልሆነ አይሆንም። በቃ አለቀ። እኔ ወሬ መደጋገም ራሱ ይሰለቸኛል። ለማንኛውም እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ የተሰማችሁን ኮሜንት ስር ጻፉልኝ። ለማንኛውም ዛሬ የአቶ ተፈሪን እንትን በትንሹ አሳያችኋለሁ። ሰላማችሁ ብዙት ትርፍ ይበል እያልኩኝ ቪዲዮን ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም እና ፍቅር እየተመኘን ሁላችሁም በያላችሁበት ሰላማችሁ ብዙት ይበልልኝ። በጣም ነው የማመሰግናችሁ። ባይ ባይ።